እንደዚህ ሰውነቱ ብዙዎች በአንደበታቸው እንደመሰከሩት ኢሉሚናቲ 666 አባል እየሆኑ ነው። ደም ማፋሰስ ነው፣ እርስ በርስ ማጣላት ነው፣ በጩቤ ማወጋጋት ነው፣ በሰንሰለት በድንጋይ ማፈናከት ነው። ሴቶች እርስ በርስ ግንኙነት እያደረጉ ነው። ሴትና ሴት እየተጋባ ነው። ኢትዮጵያ ውስጥ ወንድና ወንድ እየተጋባ ነው። እጅግ በርካታ ክርስቲያኖች ታረዱ ሲባል ትሰማላችሁ። ሄዶ መደባደብ፣ ይሄ መጫጫስ የምትሉት መጨፈር ምናምን ውስጥ ግድ የላችሁም። እንደ ተረት አታዳምጡት። ይሄ ተረት አይደለም፣ ይሄ እውነት ነው። እያጋሳ ነው። በላያችን ላይ ሉሲፈር እያጋሳ ነው። ይሄው እየሰማችሁት ነው። እኛ ፊት ታውቃለህ ይበላል። ስራት ያዝ ለምን መልኩን ለምስጥር አወጣ ነው ልብ አድርገው። እርስ በርስም ሚስጥር እንዲወጣ አይፈልግም ሉሲፈር። እርስ በርስ ሲጣሉ ያያችሁ ነው አይደል? ያጋስተ ቅድስት ሥላሴን 17 ዓመት ሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነው። በሞቀ ቤት እየኖርን ወለሉ አፈር ግድግዳው ጭራሮ የሆነን ያጋስተ ቅድስት ሥላሴን ቤት ማሰብ ፈጽሞ የማይታሰብ ነው። እውነቱ ግን ይህ ነው። ሴቶች ነጠላቸውን፣ ወንዶች ፎጣቸውን እየጋረዱ ቅዱስ ቁርባን ሲቀበሉ ኖረዋል። የዛሬ 17 ዓመት ከጽላት ጋር የመጣ የተሰበረ ዣንጥላ የተቀደደ አልባስ ለመቀየር አቅም አንሷቸዋል፣ እጅ አጥሯቸዋል። አባቶች ይጣራሉ። ልጆች እንድትረዱን ስንል በአጋዕዝተ ዓለም ሥላሴ ስም እየጠየቅን ያለነ። እናቶች ድምፅ ያሰማሉ። መልስ እንስጣቸው። ለሊቦ ከምከም ወረዳ የመስኬ የቅድስት ሥላሴ ቤተ ክርስቲያን የበረከት ሥራ በጋራ እንነሳ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ይኸው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። ዛሬ በሀገራችን የታቀደው ሴራ ምንድን ነው፣ ሉሲፈር ምንድን ነው ያሴራው የሚለውን በቪዲዮ በተደገፈ ማስረጃ አብረን የምንመለከት ይሆናል። ይህ በተለይ ደግሞ በታዳጊነት እድሜ ክልል ውስጥ ላላችሁ ወጣቶች እጅግ በጣም ጠቃሚ መርሃ ግብር ነውና ከፕሮግራሙ ፍጻሜ አብራችሁኝ እንድትሆኑ በአክብሮት ጋብዛለሁ። እንግዲህ በዚህ ጉዳይ ላይ ማውራት ከጀመረን ዓመታት ተቆጥረዋል። ነገር ግን ነገሮች ሁሌም እንደምለው ከመሻሻል ይልቅ እየተባባሱ ነው የሄዱት። ይህንን በመረጃ ነው የምንመለከተው። በመረጃ በደንብ እንመለከታለን እና ምን ያህል ሉሲፈር ሀገራችን ውስጥ ክንፉን እንደዘረጋ ብቻ ሳይሆን ወጣቶችን ምን ያህል እያጠቃ እንደሆነ እንረዳለን። በተለይ በዚህ መርሃ ግብር መጨረሻ ላይ ማለት ነውና ለዚህም ነው እስከ መጨረሻው እንድትከታተሉ እፈልጋለሁ። እንግዲህ ሉሲፈር ኢትዮጵያውያን ወጣቶች ላይ ያሴረውን እቅድ ስናጋልጥ ከዛ ውስጥ አሳድጌ ያሰማራችኋለሁ። ትልቅ እቅድ አለኝ የኢትዮጵያን ወጣቶች ላይ የሚለውንም ነገር ከራሱ ከመንፈሱ እንሰማለን ማለት ነውና እንግዲህ ትክክለኛው የሚስጥር ማህበር ወይም ኢሉሚናቲ ባቫሪያን ኢሉሚናቲ 1776 ላይ ወይም 17ኛ ክፍለ ዘመን ላይ በእነ አዳም ወይሻብት ተመስርቶ ቅርንጫፎችን አስፍቶ መላውን ዓለም ከመቆጣጠሩ በፊት ሉሲፈር እንግዲህ የተጣሉት መላእክት ከሰማይ ከጣሉበት ጊዜ ጀምሮ ተንኮላቸውን እቅዳቸውን ሰዎች ላይ ሲተገብሩ ቆይተዋል። እስካሁን ድረስ ዘልቋል። እንግዲህ የመጨረሻው ዘመን እስኪገላግለንም ድረስ መቀጠሉ የማይቀር ነው። አሁን በጣም ዘመኑ እየፈጠነ ነው። ዘመኑ እየፈጠነ ለመሆኑ ከምናያቸው ምልክቶች መካከል አንደኛው እንግዲህ ሉሲፈር ዓለም አቀፍ ወጣቶች ላይ ኢትዮጵያንም ጨምሮ ምን እየሰራ እንደሆነ መገንዘቡ ነው። እስኪ ይህንን ቪዲዮ አይተን እንመለስ። ይሄ ምንድን ነው? ይሄ አሁን ምን ትጠቀማለህ? አዲሱ ይሄ በጸብ ያቆራረጥኩ በጸብ ሰውነቱን ለምን እንደዛ አደረጋችሁት? ይሄ አዲሱ እዚህ ነው አዲሱ ተቆራረጠው። ይሄ አዲሱ መንፈስ ይሄ ይሄኛው በጸብ ነው ያቆራረጠው። አደባድቤ ነው በዚህ። ይሄን ለምን አደረጋችሁ? ይሄ እናንተ ከምን ታገ? ይሄን ለምን እጁ እንደዛ አበላሻችሁት? ደሙን ነው እኛ ደሙን ነው የምንፈልገው። እሱ ደሙን ፊቱንስ እንደዚህ ያደረጋችሁት? ይሄ ጀርባ ቆራረጠው እየተናገረ ነው። በጣም ብዙ ሰውነቱ ላይ ደም ይፈልጋል። እጁን፣ ደም ስሩን፣ ጀርባውን የተረፈው ቦታ የለም እና አሁንም እንግዲህ ቪዲዮ ላይ እንደምትመለከቱት እልህ ይዞት እየተወራጨ ነው።
አሁንም እሳቸው እያናገሩት ቆሞስ አባ ሳሙኤል እያናገሩትም በእልህ ነው የሚናገረውና እኛ የምንፈልገው ደሙን ነው። በወጣቶች ጸብ ደም ያፋሰሳል። አሁን ብዙዎች እዚህ ላይ ብዙም ግንዛቤ የላቸውም እና ወጣቶች ቡድን ፈጥረው እርስ በርስ ወይ ሲወጋጉ፣ በሰንሰለት ሲጋረፉ፣ በድንጋይ ሲፈነካከቱ አብዛኛው ሰው የሚመስለው ምንድነው በቃ በሆነ ምክንያት ዝም ብሎ ዓለማዊ ጸብ የሚጣሉ ነው የሚመስላቸው። አይደለም። በዛ ጸብ የሚጠቀመው ሉሲፈር ደም ፈሶ ማየት ይፈልጋል። እና እባካችሁ ወጣቶች በተለይ ደግሞ ይሄ ግሩፕ ፈጥራችሁ እርስ በርስ እየተዛዛታችሁ የውጭውን ኮፒ ፔስት አድርጋችሁ በዘፈን ስነኝ እዚህ ቦታ ነኝ እና አሳያለሁ በሚል ከተገናኛችሁ በኋላ በጭዌ መወጋጋት፣ ይሄ ሴራው ካልገባችሁ በጣም አደገኛ ነው። እናንተ እኔ በልጣለሁ በሚል ስሜት፣ በአሸናፊነት ስሜት ይመስላችኋል የምትደባደቡት፣ የምትወጋጉት፣ የምትፈነጋገጡት። አይደለም። ከእናንተ ጀርባ ሉሲፈር እየሰራ ነው። ከእናንተ ጀርባ ሉሲፈር እቅዱን እያሳካ ነው። ይሄ ሊገባችሁ ይገባል። ደማችሁ ያለ ምክንያት ሊፈስ አይገባም። ደማችሁ ሲፈስ ሉሲፈር ይደሰታል። ይህንን ነው እነዚህ ወጣቶች ላይ የምንመለከተው። እንግዲህ ልጆቹን ፊታቸውን የሸፈንኩት በምክንያት ነው። ነገር ግን በጣም ታዳጊ ወጣቶች ናቸው እና እንግዲህ በዚህ እድሜያቸውን የተቆጣጠራቸው እሳቸውም ሲጠይቁት የሚመልሰው ነገር አለ። ለምንድን ነው እነዚህ ልጆች ወጣቶች ናቸው፣ ታዳጊዎች ናቸው፣ ለምንድን ነው እነሱ ላይ ትኩረት አድርገህ የምትሰራው ሲል መንፈሱ የሚናገረው ምንድን ነው? እሳቸው እንደዛ ብለው ሲጠይቁት ከልጅነት ጀምሮ አሳድጌ መጠቀሚያ ያድርጋቸው ስለፈለግኩ ነው የሚል ነው። ስለዚህ ወጣቶች፣ የሀገሬ ወጣቶች የምትሰሙ ከሆነ የሉሲፈር መጠቀሚያ አትሆኑ። ደማችሁ በከንቱ አታፍሰሱ። ብዙ የሚሰራ የተጠራቀመ ኃይል አላችሁ። ያን የተጠራቀመ ኃይላችሁን አዎንታዊ ነገር ላይ አውሉት እንጂ ለኔጌቲቭ ነገር አትጠቀሙት። ብዙ ሰርታችሁ እናንተን ቤተሰባችሁን መለወጥ የምትችሉበትን ጊዜ ሉሲፈር እየበላባችሁ ነው። ይኸው በአንደበቱ እየተናገረው ነው። የሚሰማ ጆሮ ካለ የሚያዳምጥ ልቦና ካለ ማለት ነው። እስኪ አሁንም የተወሰነውን ሰምተን እንመለስ። እንግዲህ ከሰውነት መድረድ አውጥቶታል ማለት ነው። አጣውት አብስሎ እንደዚህ እናረጋቸው እንደዚህ ከሰውነት ወደ አባ ጨጓሬነት እንግዲህ እንደምትመለከቱት እጁንም እያሳየ ሰውነቱን ጠቅላላ እንዳለ ሰውነቱን ጠቅላላ ቀዳዶታል። የተቆራረጠ ሰውነትን ነው እያሳየ ያለ። በነገራችን ላይ ልጆቹ እየተናገሩ ባሉበት ሰዓት ላይ ወረድ ብሎ የምትመለከቱትን ሳይን አይታችሁታል። ብዙ ጊዜ እኛ መርሃ ግብር ስንሰራ የምናሳየው የኢሉሚናቲ ምልክት፣ እኔ ላሳያችሁ ስለማልፈልግ ነው። አይ ቲንክ አይታችሁታል። ሁለት ቀንድ አሽሎ የአውሬውን ቀንድ ማሳየት ማለት ነው። ስለዚህ በምልክትም በደንብ እየሰራ ነው። እንግዲህ ኮንፊሽየስ ወደፊት ዓለምን የሚቆጣጠራት ምልክትና ቁጥር ነው እንዳለ 666ን ታሳቢ ልናደርግ ይገባል። ስለዚህ ከምልክቶቹ መካከል ከሴጣን መገለጫ ምልክቶች መካከል የ666 አርማ ወይም ደግሞ ሲምቦል ልጆቹ የሚያሳዩት ነው። ስለዚህ ሉሲፈር ሙሉ በሙሉ ተቆጣጥሯቸዋል ማለት ነው። እነዚህ የሚናገሩት ልጆች አይደለም እያልኳቸው ያለሁት፣ ከእነሱ በታችም ያሉት ልጆች ተንበርክከው የሚያሳዩት ሳይን እና ሲምቦል የሉሲፈር ነው። ስለዚህ ወጣቱን ምን ያህል ሉሲፈር እየተቆጣጠረው እንደሆነ ልብ ልትሉ ይገባል። እንግዲህ በጸብ ነው እንደተናገረው፣ ይሄኛው በጸብ ነው እያላቸው አደባድቤው ድብድቡ ዝም ብሎ የመጣ ድብድብ አይደለም። ደም ስለሚፈልግ ነው እንደነገርኳቸው። ደሙን ነው የምንፈልገው፣ እኛ የምንፈልገው ደሙን ነው። ሁሌም ሉሲፈር ተግባሩ ማጥፋት ስለሆነ መልኩን ማጥፋት ነው የምንፈልገው። ፊቱንም አበላሽቶታል። እንግዲህ ሙሉ ሰውነቱን አባጨጓሪ ሆኗል ነው ያሉት እሳቸው ቃል በቃል። ይኸውላችሁ አሁንም እልህ ይዞት ደም እያወጣ ነው፣ በጣም በሚገርም ሁኔታ ማለት ነው። ይሄኛው በጸብ ያቆራረጥ አደባድቤ ነው። ጀርባውን ተመልከቱ። ለምን አደረጋችሁ? ይሄ እናንተ ከምን ታገር? ይሄን ለምን እጁ እንደዛ አበላሻችሁ? ከሰውነት መደድ አውጥተውታል። ሰውነቱን ሁሉ ቆሳስሏል። ፊቱንስ እንደዚህ ያው አጠገቡም ያለው መውጣት የሚናገረው ይሄ ጀርባው መልኩን ለማጥፋት የደረቱን እንዳለ አንድ ሰውነት የለውም። ልጆ ራሱ እንዳለ እንግዲህ እንዳለ ተቆጣጥረዋል። በጣም ተቆጣጥሯቸዋል። የሀገሬን ወጣቶች በጣም ተቆጣጥሯቸዋል። ልብ አድርጎ ወሳኝ ጥያቄ ያነሳሉ። ቆሞስ ወጣቱን ለምንድን ነው ሉሲፈር ታርጌት የምታደርገው? እነሱን አይደለም እኛን የምንፈልገው ነው የሚለው። እነሱን ነው የምንፈልገው፣ ህፃናቶችን ነው የምንፈልገው፣ ታዳጊዎችን ነው የምንፈልገው። እንግዲህ ከስር መሰረቱ ከኛ ጋር ሆነው እንዲያድጉ ነው የምንፈልገው። ልብ አድርጎ ከስር መሰረት ከኛ ጋር ሆነው እንዲያድጉ ነው የምንፈልገው። ስለዚህ በርካታ ወጣቶች ላይ ሴራ የተሰራ ነው ማለት ነው።
ነገር ግን እግዚአብሔር ይመስገን በመድኃኔዓለም ጣልቃ ገብነት በእመቤታችን ቅድስት ማርያም ጣልቃ ገብነት መንፈሱ ተጋልጧል፣ እቅዱ ተጋልጧል። ኢትዮጵያን ወጣቶች ላይ እያሰረ ያለው ተጋልጧል። የሚሰማ ሰው ካለ ማለት ነውና ወጣቶች በተለይ ናይት ክለብ የሆነ ቦታ በግሩፕ ሄዶ መደባደብ፣ ይሄ መጫጫስ የምትሉት መጨፈር ምናምን ውስጥ ሉሲፈር በደንብ ስራውን እየሰራ ስለሆነ እባካችሁ ተቆጠቡ። የምትችሉ ከሆነ ወደ መንፈሳዊ ትምህርት ቤቱ ነው። ራሳችሁን አድኑ፣ ነፍሳችሁን አድኑ፣ ቤተሰባችሁን አድኑ። ህልማችሁንና ራያችሁን በአጭሩ አትክጩ። ምክንያቱም እየሆነ ያለውን ነገር ይኸው በተግባር እየሰማችሁት ነው። ብዙዎች ተይዘዋል። ብዙዎች በአንደበታቸው እንደመሰከሩት ኢሉሚናቲ 666 አባል እየሆኑ ነው። ያ ደግሞ ደም የሚገበርበት ስፍራ ነው። እንደምታስቡት ቀላል አይደለም። ከገባችሁ በኋላ መውጣት አትችሉም። ከባድ ነው። ወጥመድ ነው። ወጥመዱ ቀላል አይደለም። አሳስቆ ነው የሚከተው፣ አታሎ ነው የሚያስገባው። ከዛ በኋላ ግን ተጨንቃችሁ እንውጣ ብትሉ አትችሉም። ስለዚህ የመጨረሻው ነገር ነው ራሳችሁን ማጥፋት ነው። ሉሲፈር የሚፈልገው እሱ ነው። ራሳችሁን ካጠፋችሁ በኋላ ይዟችሁ ሲኦል መግባትና ልትነቁ ይገባል። ከስር መሰረታቸው ከኛ ጋር ሆኖ እንዲያድጉ ነው የምንፈልገው። ከስር መሰረታቸው ከኛ ጋር ሆኖ እንዲያድጉ ነው የምንፈልገው። ከእናንተ ጋር ሆነው ተዋህደው። አዎ፣ ለምን የኛን ስራ ነው የሚሰሩልን። ወደፊት እቅድ አላቸው። ብዙ ትልቅ እቅድ ነው ያለን። እንግዲህ ከኛ ጋር ተዋህደው አብረው እንዲያድጉ የኛን ስራ ነው የሚሰሩልን ወደፊት። ለባሩ ኢትዮጵያን ወጣቶች ልዳዱ እቅዳቸውን እየተናገሩ ነው። ሉሲፈር እቅዱን እየተናገረ ነው። በኢትዮጵያን ወጣቶች ላይ እየተጋለጠ ያለው ሴራ እሱ ነውና ወደፊት አሳድገናቸው የኛን ስራ እንዲሰሩ ነው የምንፈልገው። የሉሲፈርን ስራ እንዲሰሩ ነው። የሉሲፈር ስራ ምንድን ነው? ደም ማፋሰስ ነው። እርስ በርስ ማጣላት ነው። በጩቤ ማወጋጋት ነው። በሰንሰለት በድንጋይ ማፈናከት ነው። በየክፍለ ሀገሩ ኢትዮጵያ ውስጥ ማማን ነው አዲስ አበባ ውስጥ እየሆነ ያለውን ነገር እያያችሁ ነው፣ እየሰማችሁ ነው። በየማህበራዊ ሚዲያው ላይ የሆነ ሰው እዚህ ቦታ ላይ ሞቶ ተገኘ ትባላላችሁ። እዚህ ቦታ ላይ እጅግ በርካታ ክርስቲያኖች ታረዱ ሲባል ትሰማላችሁ። ይህ ዝም ብሎ ያለ ምክንያት የሆነ ነገር አይደለም። ልትነቁ አይናችሁን ልትገልጡ ይገባል። ከመቼውም ጊዜ በላይ ኢትዮጵያ ለምንድን ነው በደም አበላ እየታጠበች ያለችው? የሉሲፈር እቅድ ነው፣ የሉሲፈር ተግባር ነው። ይሄው እየተናገረ ነው። ደም አፋሰስ ፈልጋለሁ እያለ ነው። እና መቼ ነው የሚገባችሁ? መቼ ነው የምትነቁት? ወጣቶች በመዝናኛ ክበብ ስም ከወጡ በኋላ ታፍነው እየተደፈሩ ነው። ወንድ ለወንድ ግብረ ስጋ ግንኙነት እየፈጸሙ ነው። ሰዎች እያጋለጡ ነው። ያዩ ሰዎች እያጋለጡ ነው፣ ህይወታቸውን አስይዘው። ሴቶች እርስ በርስ ግንኙነት እያደረጉ ነው። ሴትና ሴት እየተጋባ ነው። ኢትዮጵያ ውስጥ ወንድና ወንድ እየተጋባ ነው። ይሄ ኢትዮጵያዊ እምነት አይደለም፣ ኢትዮጵያዊ ባህል አይደለም። ያልኖርበትን ህይወት ነው እየኖርን ያለ ነው። ኢትዮጵያ አዳዲስ ነገሮች ናቸው እየተከሰቱ ያሉት። ለምን ብለን አንጠይቅም ወይ? እንደ ሰው ቆም ብለን እንጠይቅ አይገባም ወይ? ከዚህ የከፋው ግን ይሄው አሁን ቪዲዮ ላይ እንደምትመለከቱት ሉሲፈር ኢትዮጵያ ውስጥ በእጅጉ ደም ማፋሰስ እቅድ ይዞ እየሰራ ነው። ታዳጊዎችን እየመለመለ ነው። በጣም እንቦቀቅላ የሆኑ ህፃናቶች ላይ እየሰራ ነው። እነሱን አሳድጎ የሱ መጠቀሚያ ማድረግ እየፈለገ ነው። ለጥፋት ተነስቷል። ኢትዮጵያ ውስጥ ከፍተኛ ጥፋት ለመፈጸም እቅድ ላይ ነው ያለው እና እቅዱን ልናከሽፍበት ይገባል። እቅዱን ማክሸፍ የሚቻለው ግን ስንነቃ ነው። የማንነቃ ከሆነ እቅዱን ማክሸፍ አንችልም። ስለዚህ እዚህ ላይ በጣም ልብ አድርገን ልንሰማ ይገባል። እንግዲህ ብዙ ትልቅ እቅድ ነው ያለን ነው ዓለም ላይ ኢትዮጵያን ጨምሮ ማለት ነው። ሁሉም ነገር የኛ እንዲሆን ነው የምንፈልገው። ነፍስ ሁሉ የኛ እንዲሆን ነው የምንፈልገው። የኛ እንዲሆን ነው የምንፈልገው። ነፍስ ሁሉ የእናንተ እንድትሆን ካዲያ እያሳመራችሁ ነው እንጂ እንደዚህ እየቆራረጣችሁ ሰውነት እየቀየራችሁ። አሁን ይሄ ልጅ ስንት ዓመቱ ነው? 17 ሊይዝ እንግዲህ ይሄ ልጅ ገና 17ኛ ዓመቱን ሊይዝ ነው። ልብ አድርጉ። ሉሲፈር ምን አይነት ልጆች ላይ እየሰራ እንደሆነ በዚህ ማወቅ ትችላላችሁ። በነገራችን ላይ ውጭ ዓለም የሚሰራው ልክ አምናችሁ ስትገቡና ያንን ዓለም ስትቀላቀሉ የተለያየ ሪቹዋል ታደርጋላችሁ፣ በደም ማለት ነው። በደም የሚደረገው ሪቹዋል ግን የሰው ልጅን ደም ስር ከመቁረጥ ጀምሮ ሰው እርስ በርስ ከማጋደልም አልፎ ሴክስ ሪቹዋል አለው። ሴክስ ሪቹዋሉ ዝም ብሎ ሴክስ ሪቹዋል አይደለም። ሰዎች እየጮሁ ሰዎች እየነከሱ ደማቸውን እያፈሰሱ እየቧጨራቸው የሚፈጽሙት ወሲባዊ ተራክበው ነው። በጣም ጭካኔ የተሞላበት ሳዲስት የሆነ ይሄ አንደኛው ሉሲፈር የሚፈልገው ነገር ነው እና ይሄ ነገር ኢትዮጵያ ውስጥ አሁንም ላለመሆኑ ምንም ማረጋገጫ የለም። ምክንያቱም ዓለም ላይ የሚሰራው ነው አሁንም ኢትዮጵያ ውስጥ እየተሰራ ያለው እና እንዲህ አይነት የጭካኔ ተግባር ላይ ከመሰማራታችሁ በፊት ቆም ብላችሁ ልታስቡ ይገባል። በጣም አስቀያሚ ዓለም ነው ያ ዓለም። ብዙ አይነት ሪቹዋሎች አሉ። ብዙ አይነት ሪቹዋሎች
ከነገርኳችሁ ውጪ ማለት ነውና ሳትወዱ በግድ እዛ ውስጥ የምትገቡ ከሆነ አንዳንዶቻችሁ አውቃችሁ፣ አንዳንዶቻችሁ ያው ለገንዘብ ብላችሁ፣ ለጥቅም ብላችሁ፣ ለተሻለ ኑሮ ብላችሁ የምትገቡ፣ አንዳንዶቻችሁ ደግሞ በሰው ተገደው ተጠልፈው የሚሄዱ ታዳጊዎችም እንዳሉ ከዚህ በፊት መርሃ ግብር ስሰራ አካፍያቸዋለሁ ከደረሰኝ መረጃ ላይ ተነስቼ እና በተለያዩ ምክንያቶች እዛ ውስጥ ከገባችሁ በኋላ የምትፈጽሙት ሪቹዋል ከቃላት በላይ ነው። ከቃላት በላይ የሆነ ሪቹዋል ነውና ሁሉም ሪቹዋል ግን ተጠቃሎ ስታመጡት የደም ሪቹዋል ጋር ይደርሳል። ያንን ማድረግ ነው ወይ የምትፈልጉት? ያንን መፈጸም ነው ወይ የምትፈልጉት? አንደኛ ምድራዊ ጉስቁልና ነው፣ ይሄ ምድራዊ መጎሳቆል ነው። ከዛ በኋላ ደግሞ የከፋው ዘላለማዊ ህይወታችን ላይ ደግሞ የበለጠ ሁሌም የሲኦል እራት መሆን ነው እና ይህንን በደንብ ወጣቶች ሊገባችሁ ይገባል። ግድ የላችሁም እንደ ተረት አታዳምጡት። ይሄ ተረት አይደለም፣ ይሄ እውነት ነው። ድጋሚ ወደ ልጆቹ ልውሰዳችሁ። ቤት ለምንድን ነው የምታበላሹት? ምን ይሰራለታል? ውበት ይዞ ምንም አይሰራለትም። ውበት ይዞ ምንም አይሰራለትም። ሰው ይፈልጋሉ። እኛ ፊት ታውቃለህ ይበላሽ። ስራት ያዝ። ለምን መልኩ ለምስጥር አወጣ ነው ነቦቱ ነው የሚለፈው። ነቦቱ ነው የሚለፈው። ሴጣን ነው ሴጣን። እሺ ለምን ምን አባቱ ነው የሚለፈልፈው? ያላችሁ ምቀኛ ነው ሉሲፈር። ከጭካኔውም ከክፉነቱም ባሻገር በጣም ምቀኛ ነው። ሰዎች ሲያምሩ፣ ታዳጊዎች ሲያምሩ፣ ሲዋቡ እግዚአብሔር ቅዱስ መንፈስ እግዚአብሔር ግርማ ሞገስ ሲያርፍባቸው አይፈልግም እና ውበት ይዞ ምን ያደርጋል ያለው ምን ያደርግለታል? ያጥፋው ነበር 19 ነው ያዘው ገብርኤልን ማለት ነው፣ ቅዱስ ገብርኤልን ማለት ነው። በመላእኮች ተራዳኢነት በእነሱ ጥበቃ ስር ስላለን ነው እንጂ ስለ እውነት ነው የምላችሁ። ከዚህ የበለጠ ጥፋት ኢትዮጵያ ውስጥ ይደርስ ነበረ፣ አሁንም የደረሰ ነው። በጅምላ የክርስትና እምነትን ስለተቀበሉ ብቻ የሚታረዱ ወገኖቻችንን ተመልክተናል። ከዚህ በላይ ጥፋት አለ ወይ ነው? ይሄ ዛሬ አይደለም የሆነው። ከዚህ በፊትም በተለያዩ ቦታዎች ላይ ክርስቲያኖች ሲታረዱ አይተናል፣ ተመልክተናል፣ ሰምተናል፣ አንብበናል፣ ተከታትለናል። ነገር ግን ከመጮህ እንደዚህ ሆነ ተብሎ የአንድ ሰሞን የሞቀ የወሬ ማሻሻጫ ከመሆን ባለፈ የመጣ ለውጥ የለም። ይሄው አሁንም አሪስ ውስጥ ተደገመ። ነገስ ምንድነው ዋስትናችን ነው? ሉሲፈር ይሄው እቅዱን እየተናገረ ነው። ደም አፋስሳለሁ፣ ታዳጊዎች ላይ ይሰራለሁ፣ እያጠመድኳቸው ነው፣ ይሳካልኝ ነው፣ ብዙዎችን ተቆጣጥሬያቸዋለሁ። እንደተቆጣጠራቸው የምትመለከቱ ደግሞ ያ ሲምቦሉን ቀንዳሙን፣ የሳተርንን፣ የሜንዴዝን፣ የባፎሜቱን ምስል እያሳዩ ነው። ስለዚህ ውስጣቸው ያ መንፈስ ገብቷል ማለት ነው እና ያ መንፈስ ከገባና እንዲህ አይነት የተባረኩ አባቶች ጋር ሄደው መንፈሱ ካልተሸኘ በስተቀር ኢትዮጵያ ውስጥ ሊደርስ የሚችለውን አደጋ አስባችሁታል? እንደ ቀልድ አትመልከቱት። አሁን ብዙ ቤተሰብ ይጨነቃል። ልጄ እንደዚህ ቦታ ላይ በድብድብ ተገደለብኝ፣ ልጄ እንደዚህ ሆነብኝ፣ ልጄ እንደዚህ ከፎቅ ተወረወረብኝ ምናምን። ይሄ የምን ውጤት ይመስላችኋል? የእምነታችን መላላት ውጤት ነው። ከቅዱስ መንፈስ የመራቃችን ውጤት ነው። ከእግዚአብሔር ቤት የመራቃችን ውጤት ነው። ከእግዚአብሔር ጋር የመለያየታችን ውጤት ነው። ተቃራኒውን መንገድ የመያዛችን ውጤት ነው። እግዚአብሔርን የመተዋችን፣ ከቅዱስ መጽሐፍ የመራቃችን፣ ከትክክለኛው እምነታችን የመራቃችን ውጤት ነው። አሁንም ወደ እምነት ካልተመለሱን በስተቀር አደጋው እየቀጠለ ነው የሚሄደው። እያጋሳ ነው በላያችን ላይ ሉሲፈር እያጋሳ ነው። ይሄው እየሰማችሁት ነው። እቆጣጠራለሁ፣ አሳድጋለሁ፣ መጠቀሚያ አደርጋለሁ፣ አሰማራለሁ እያለ ነው። የሉሲፈር ሰራዊት ደግሞ ውጤቱ ምን ሊሆን እንደሚችል ይታወቃል። ዓለም ላይ ያለው ጦርነት በአብዛኛው ምንድን ነው? ዓለም ላይ ያለው ጦርነት ሰዋዊ ምክንያት ይሰጠው እንጂ የጨለማው ኃይላት ተግባር ነው። የማይቀበሉ ሰዎች ሊኖሩ ይችላሉ። ሀገራት ከሀገራት ድሮም ይዋጋሉ። ለምንድን ነው የሚዋጉት? ምክንያታቸው ምንድን ነው? ይሄ በመንፈሳዊ አይን በቅንነት የምንመለከተው ከሆነ የምንደርስበት እውነት ይኖራል። ግን መንጋደድ ከፈለግን ደግሞ ያንን አምነን መቀበል አንችልም። የማንጋደዳችን ውጤት ነው ለሉሲፈር እየተመቸው ደም እያፋሰሰ ያለው። እንቀጥል። እኛ ፊት ታውቃለህ ይበላሽ። ስራት ያዝ። ለምን መልኩ ለምስጥር አወጣ ነው ነቦቱ ነው የሚለፈው። ነቦቱ ነው የሚለፈው። ሴጣን ነው ሴጣን። እሺ ለምን ምን አባቱ ነው የሚለፈልፈው? ለምን ነው የሚለፈው? ልብ አድርገው። እርስ በርስም
ሚስጥር እንዲወጣ አይፈልግም ሉሲፈር። እርስ በርስ ሲጣሉ ያያችሁ ነው አይደለ? እርስ በርስ የሚጣሉት ለምንድን ነው? ይሄኛው ልጅ ሚስጥር እያወጣ ስለሆነ ነው። ሉሲፈር በህቡ መስራት ነው የሚፈልገው፣ ወጣቶችን መጠቀም ነው፣ ማሰማራት ነው የሚፈልገው፣ ፖሰስድ ማድረግ ነው የሚፈልገው እንጂ ሚስጥሩ እንዲጋለጥ አይፈልግም። ሚስጥሩ ከተጋለጠማ ሰዎች ይነቃሉ፣ ሰዎች ከነቁ ይድናሉ። እንዲድኑ አይፈለግም። እኛ በፈተና ውስጥ የምንፈተነው ለምንድን ነው? በትንሹም ቢሆን የገባንን ያነበብነውን የተመለከትነውን ነገር ስለምናጋልጥ ነው አይደለ? ሰሞኑን እያለፍኩበት ያለውን የህይወት ወጣ ውረድ ብትገነዘቡ ብዙዎቻችሁ በመጠኑ ቢሆን ታዝኑልኝ ነበረ። ከምሬ ነው የምላችሁ። ቀላል ፈተና ውስጥ አይደለም ያሉት፣ ግን እግዚአብሔር ይመስገን አምኜበት ስለሆነ እየሰራ ያለሁት ፈተናውን እንቀበለዋለሁ። በነገራችን ላይ ፈተናው ሲመጣባችሁ፣ ፈተናው ሲበዛባችሁ የቅርብ የምትሏቸው ሰዎች ሁሉ ይሸሸዋቸዋል። የተማመናችሁባቸው ሰዎች ሁሉ ይሸሸዋቸዋል። ይሄ አውቀዋለሁ። መጀመሪያ ተዘጋጅቼ የገባሁበት ነው። ልክ ፈተናው እየከፋ ሲመጣ አይ በቃ እኔ እንደዚህ ብሆን ይሄንን ኃላፊነት ወስዶ ይሄንን ይሸፍንልኛል የምትሉት ሰው አጠገባችሁ የለም። ይሄንን የምነግራችሁ ለምን መሰላችሁ? ይሄ ብሶት ለማውራት አይደለም፣ ግን እየጠነከራችሁ ሄዳችሁ ፈተና በሚጀምርበት ሰዓት ላይ በጣም ተስፋ የሚያስቆርጡ ነገሮች በህይወታቸው ውስጥ ሀፕን ሊያደርጉ ይችላሉ። በፍጹም ተስፋ እንዳትቆርጡ፣ ታልፉታላችሁ። አትጠራጠሩ። ከሰገዳችሁ፣ ከጸለያችሁ፣ ከተንበረካካችሁ ታልፉታላችሁ። ስላየሁት ነው በራሴ። የሆነ ሰዓት ላይ በጣም ተስፋ የሚቆርጥበት ታይም ላይ ሁሉ ደርሼ ነበር። ብዙ ነገሮች ተደራርቦብኝ ማለት ነው። ነገርኳችሁ በዚህ 1 ወር ውስጥ ማለት ነው። ነገር ግን መምህር ግርማ እድሜያቸውን ያርዝመውና ብዙ ነገር ሲናገሩ ስለምሰማ መስማት ብቻ አይደለም፣ በተቻለ መጠን እንዳቅሜ ሰው ነኝ፣ ደካማ ነኝ። እንዳቅሜ ግን ተግባራዊ ለማድረግ ሞክሬ ብዙ ያለፍኳቸው ነገሮች አሉ። አሁንም እየጨለመን ቢመጣ ጨለማው እንደሚነጋ እርግጠኛ ነኝ። አልፈዋለሁ በመድኃኔዓለም እገዛ። እሱን ተደግፌ መቼም አፍሬ ስለማላቅ ማለት ነው። ቅድስት ድንግል ማርያምን አጠገቤ አድርጌ መቼም አፍሬ ስለማላቅ ማለት ነው። ይሄንን የምነግራችሁ አሁንም በደንብ ላሰምርበት የምፈልገው ምንድን ነው? ይሄንን የምነግራችሁ በጨለማ ውስጥ ሆናችሁ ተስፋን የምትሰንቁ ከሆነ፣ መድኃኔዓለም የምትተማመኑ ከሆነ፣ ቅድስት ድንግል ማርያምን አማልጅን የምትሏት ከሆነ፣ እሷን ቀሚሷን ይዛችሁ አውጭን የምትሏት ከሆነ ትወጣላችሁ። ከማንም ያየሁት በራሴ ላይ ደረሰው ነው እየነገርኳችሁ ያለሁት። በቃ ከገባሁበት ነገር ውስጥ ከገባሁበት ቻሌንጅ ውስጥ እየወጣሁ ያለው በመድኃኔዓለምና ቅድስት ድንግል ማርያም አማላጅነት ነው። አማላጅነት የሚለው እንደ እሳት የሚያቃጥላቸው እንዳሉ ሆነው ማለት ነው። ይሄንን የምለው ለምን ለብሽሽቅ አይደለም። ብሽሽቅ በጣም ከሚያስጠላቸው ሰዎች መካከል አንደኛው ነኝ። ግን ይሄንን መካድ አንችልም። እኔ የቅድስት ድንግል ማርያምን አማላጅነት ሁሌም እናገራለሁ፣ ሁሌም እመሰክራለሁ። የሚመራው ይመራዋል። ይሄ ለመበሻሸቅ ብዬ እውነት ስለሆነ ነው እና ወደ ልጆቹ ስመለስ እንግዲህ በሀገራችን ላይ የታቀደውን ሴራ ነው እየተናገሩ ያሉት። ያላችሁ ለምስጢር አወጣ ነው ምን አባቱ ነው የሚለፈልፈው? ስለተናደደ ምስጢር እያወጣ ስለሆነ ማለት ነው። ምን አባቱ ነው የሚለፈልፈው? ምስጢር እያወጣ እኮ ነው። አርፎ ሄድም እንዴ? ከሄደ አርፎ ሂድ። ወዴት ሄድ? አብራችሁ ስራት አብራና ምን ሄዳው በጣም የሚገርም ነው። ይሄንን እያየን እንኳን ለማወቅ ለመንቃት ፍቃደኞች አይደለንም። ሰላም ተባባል። አንተ ሰላም ተባባል። ሉሲፈር እንዴ ነው ባግሬ ወጣቶች ላይ ለምን ሰላም አትባባሉም እንዴ? ለምንድን ነው? ምን ጠቀመኝ? ከነሱ በታች ጣት እያያችሁ ነው አይደል? የጣቱ ምልክት እንግዲህ ያው የሉሲፈር ምልክት ነው። የሉሲፈር ቀንድ ምልክት ነው። ቅድም እንደነገርኳችሁ አርፎ ስራውን ይስራ እኮ ስራህን እንስራ። አትተባበሩም እንዴ? በመጨባበጥ ነው እንዴ? ካዲያ በምንድን ነው የምትተባበሩት? እኔ ምንም አይመቸኝም፣ እንደዚህ አይመቸኝም፣ ሙሉ አይመቸኝም። በቃ መንፈሶቹ እንግዲህ እምነት ሀገር የምትባል ሀገር ውስጥ ሉሲፈር በዚህ ደረጃ ወጣቶችን ሲቆጣጠር ደም ሲያፋስስ ከማየት የበለጠ ዝቅጠት የለም። ወደ እምነታችን ብንመለስ ሁሉም እንደየእምነቱ ጠንካራ ቢሆን ኖሮ የሉሲፈር መጫወቻ አንሆንም ነበር። ይሄ በነገራችን ላይ ሀገር ውስጥ የሆነውን ነው እየነገርኳችሁ ያሉት እንጂ ውጭው ሀገር ደግሞ ከዚህ የባሰ እንደሆነ መረጃዎችም እየደረሱን ነው። አባቶችም ሄደው መንፈሳዊ አገልግሎት ሲሰጡ በቪዲዮም እየተመለከትን ነው። ስለዚህ
ሉሲፌር የተጫወተብን ያለው ኢትዮጵያ ውስጥ ባሉ ወጣቶች ላይ ብቻ ሳይሆን በባህር ማዶ ተወልደው አድገው ኢትዮጵያዊነት ያላቸው ወጣቶችም ላይ የተጫወተባቸው እንደሆነ ግልጽ ነው፣ እየተመለከትን ነው። በነገራችን ላይ ኢትዮጵያ ላይ ብቻ አይደለም በመላው ዓለም ላይ እየሰራሁ ነው ብለዋል። ከልጁ አንደበት እንደሰማ ነው። ግን የኛ ትልቁ ታርጌታችን ሀገራችን ስለሆነች ሀገራችን ላይ ነው ትኩረት የምናደርገው። እንደሱ አይነት እንዴት እንደሱ አይነት ማናስጨሰው ነገር የለም እኮ አስጨሱታላችሁ። ሱስ አብረን የተጠቀምነው 7 ዓመት ሙሉ አብረን የተጠቀምነው ሱስ ካካዲያ ሱስ ላይ ጥቁስ ጋር የምለው ለማድረገው ሌላው ደም ከማፋሰስ ውጭ እንግዲህ ማናስጨሰው ነገር የለም እያለ ነው በጣም የሚገርም ሁኔታ። ስለዚህ ሌላው የሉሲፈር ወጥመድ ምንድነው? ትልቁ ወጥመዱ ልጆችን ሱስ ውስጥ መክተት ነው። እዚህም ላይ እንደሰማነው ማናስጨሰው ነገር የለም ነው ያለው። አብዛኞቹ እንግዲህ ድራግ ውስጥ ተዘፍቀዋል። ድራግ ዓለም ውስጥ ነው ያሉት። ፈልጎ በጓደኛው አድሬ ነው እኔ ገፋፍቼ ያስተሳችሁት። ምንድን ነው ያስተሳችሁት? ሁሉንም ትምህርት ቤት ባጠር እያዘለልኩኝ እማላልከሰክሰው ቦታ የለም። ወይኔ አሽሽ ነው ያስተሳችሁት። ምንድን ነው ትንሽዬ ነገር ትንሽዬ ሽሻ ግርድፍ ጥርስ ላይ የሚቀባ ምንድነው? እንግዲህ ሉሲፈር በዋናው የሚፈልገው ከልጁ አንደበት የተሰማው ሰይጣን ሳይሆን ሰው ሆኖ ስራውን የሚሰራለትን በጣም እንደሚወድ እንደሱ አይነት ይላል። ልጁን በጣም ስለተቆጣጠረው ማለት ነው። የማናስጨሰው ነገር የለም። ስለዚህ ከድራግ በኋላ አስቡት፣ ወንጀል ለመፈጸምም ድፍረት አለ። ስለዚህ የፈለጉትን ሲፈጽሙ ለትክክለኛ ነገር ነው የሚቆጥሩት ማለት ነው። በዚህ ደረጃ ነው አእምሯቸውን የተቆጣጠረው። ይዋሻል። እናንተ ስንት ዓመት አስከሳችሁት? 2 ዓመታችን ነው ገና። እኛ ልጁ እኮ ገና ህፃን ልጅ ምን አገባኝ? ህፃን ልጅ እንዴት አሁን በዚህ እንግዲህ ልጅ 17 ዓመት ሊሞላ ነው። 2 ዓመት አስጨሽዋለሁ ነው ያለው። አልሞስት በ15 ዓመቱ ጀምሯል ማለት ነው። በጓደኛው አድሬ ገፋፍቼው ነው ያላስጨስነው ነገር የለም። ትምህርት ቤት ባጠር እያዘለልን እናስጨሰው ነበር። እያዘለል ነው አልከሰክሰው ሆቴል የለም። ልብ አድርገው ምንድነው? ትንሽዬ ነገር ትንሽዬ ሽሻ ግርድፍ ጥርስ ላይ የሚቀባ ምንድነው? ጥርስ ላይ የሚቀባ ግርድፍ ይባላል። በአዲስ አበባው ግርድፍ ይባላል። ግርድፍ በአዲስ አነጋገር በአዲስ አባባል ግርድፍ ጥርስ ላይ ነው የሚቀባ። እንግዲህ ምን ያህል እየቀለደባቸው እንደሆነ ወጣቶች ላይ ልብ አድርገው። እንግዲህ በአዲስ አበባ ግርድፍ ይባላል። እሱን ጥርስን ከፈለግ ትፍቅበታለህ፣ ዓለምን ሁሉ አሳየዋለሁ። እንግዲህ በአዲስ አበባ ግርድፍ ይባላል አለ። እንግዲህ እንደዚህ አይነት ነገር መኖሩን እስካሁን ምንም ግንዛቤ አልነበረኝም። ይሸጣል አለ። የት እንደሚገኝ ሁሉ የተናገረ ነው። ያስተሳችሁት ምንድን ነው ያስተሳችሁት? ሁሉንም ትምህርት ቤት ባጠር እያዘለልኩኝ እማላልከሰክሰው ቦታ የለም። ወይኔ ስለዚህ ይሄንን እውነት በእነዚህ ልጆች ተመለከት ነው እንጂ ልክ እንደዚህ እነዚህ ልጆች በዚህ እድሜያቸው ግርድፍ የሚባለውን ነገርም እየወሰዱ ሐሺሽም ድራግም ሌላውንም እየወሰዱ ያለምንም ፍርሃት ያለምንም ርህራሄ በጣም ጨካኝ የሆነ ተግባር የሚፈጽሙ ወጣቶችን ቁጥር ማሰብ ግድ ይላል። ጭካኔያችን ዝም ብሎ የመጣ አይደለም። እነዚህ ልጆች ባዕድ ነገር እየተጠቀሙ ነው እንግዲህ እርስ በርስ የሚደባደቡት፣ እርስ በርስ በጩቤ የሚወጋጉት የመሳሰለውን ነገር ማለት ነውና ካሁኑ እልባት ካልተደረገ ወይም ደግሞ አንዳንድ ጊዜ ቤተክርስቲያንም ከዚህ የበለጠ ማስተማር አለባት ብዬ አስባለሁ። በተለይ ሰንበት ትምህርት ቤቶች ሊስፋፉ ይገባል። ልጆችን ከእንደዚህ አይነት ሁኔታ ውስጥ ጎትቶ አውጥቶ በስነ ምግባር የሚታረቁበትንም ሁኔታ ማመቻቸት ግድ ይላል። ይሄ ዝም ብሎ ለአንድ ሰሞን የሚደረግ ለሾው የሚደረግ መሆን የለበትም።
በቋሚነት በዘላቂነት ያንን ማናደርግ ከሆነ ልጆችን ማናስተምር ከሆነ በሳምንት አንዴ ብቻ ወደ ምህረት ላይ የሆነ ነገር ተናግሮ መሄዱ ለውጥ ያመጣል ብዬ አላስብም። አለበለዚያ ምን ያህል አደጋ ላይ እንደሆነ ይሄ እንግዲህ አመላካች ነው። ስቲል ነው እንግዲህ እያየን ያለ ነው ማለት ነው። የሉሲፈርን ሲምቦል ነው እያሳየ ያሉት። እዚህ ሀገር ከገባን ብዙ ዓመት ሆኖናል እያለ ነው። ኢትዮጵያ ውስጥ ከገባን ሉሲፈር ነው የሉሲፈር መንፈስ ነው ይሄንን የሚያወራው። በቃ ከቴክኖሎጂው ጋር አብረን ገብተናል። ቴክኖሎጂ ከመጣበት ጊዜ ጀምሮ አብረን ገብተናል ነው። በተለይ በስልክ እንገባለን፣ በፖርን ቪዲዮ በወሲ ቪዲዮ እንገባለን እና ልጁ ላይ ከገባን ቆይተናል ነው። በቃ ቴክኖሎጂ የመጣበት ጊዜ ሰው በቃ ቴክኖሎጂ የትኛው እንግዲህ በምንድን ነው የሚገባ? በፖርኖ ፊልም ይገባል፣ በሲጋራ እንገባለን እያለ ነው። ስለዚህ ወጣቶች፣ የምታጨሱ ወጣቶች እረፉ፣ አቁሙ፣ ከሱሳችሁ ውጡ የምንለውም ለዚህ ነው። ሰፈር ውስጥ በምላጭ ሰው እናስቀድደዋለን፣ እሱንም እናስቀድደዋለን። ሰፈር ውስጥ በምላጭ ሰውን እያስቀድድ ነው። እሱም ይኸው እዚህ ጋር አስቀድደነዋል በሌሎች። ይሄ አዲስ ነው። እዚሁን ያስቀደድኩት የት ቆቃ፣ እዚሁ ቆቃ ነው እንደ ያለው ልጅ ቆቃ ጸበል። እንግዲህ በዚህ ደረጃ ነው ወጣቱን እየተቆጣጠረ ያለው ሉሲፈር። ስለዚህ ይሄንን ያየ በሳት ይጫወታል ተብሎ ባይጠበቅም አሁንም ድረስ በሳት የሚጫወቱ ወጣቶች በርክተዋል እና እነዚህ ልጆች እንዴት እናድን? ሀገራችንን እንዴት እናድን? ህዝባችንን እንዴት እናድን? ወገራችንን እንዴት ከሉሲፈር ሴራና ስራ እንጠብቅ የሚለውን በአንድ ሰው፣ በሁለት ሰው፣ በሶስት ሰው፣ በአራት ሰው ንግግር የዩቲዩብ ትምህርት ብቻ የሚለወጥ አይደለም። ይህ ሀገር አቀፍ ንቅናቄ ይፈልጋል። ሁሉም እንደየእምነቱ እዚህ ላይ አተበክሮ ሊሰራ ይገባል። የእምነት አባቶች ደጋግመው ማስተማር ይኖርባቸዋል። ከዛ በጣም ስለራቁ መወቀስ ይኖርባቸዋል ብዬ ነው የማስበው። እንደውም በግለሰብ ደረጃ ይሻላል መሰለኝ እንደዚህ አወርነስ መፍጠሩ ላይ እንጂ የእምነት አባቶች በተለይ 6 ኢሉሚናቲን በተመለከተ የሚሰጡት ግንዛቤ በጣም ኒል ነው ማለት ይቻላልና ለዚህ ነው ወጣቱ የሉሲፈር መቀለጃ የሉሲፈር መጫወቻ የሆነ የመጣውና እዚህ ላይ በደንብ ሊሰራ ይገባል የሚል የግል አስተያየት አለኝ። እንግዲህ የዛሬው መርሃ ግብር የተከታተላችሁት ነበረ። ጠቃሚ የሆነ መረጃ እንዳገኘችሁበት ተስፋ አደርጋለሁ። በቀጣይ እንዲሁ ጠቃሚ በሆነ መረጃ የምንገናኝ ነው የሚሆነው። አብራችሁ ስለነበራችሁ ወደፊትም አብራችሁ ስለምትሆኑ ከልብ አመሰግናለሁ። በያላችሁበት ሰላም። የአጋዕዝተ ቅድስት ሥላሴን 17 ዓመት ሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነው። በሞቀ ቤት እየኖርን ወለሉ አፈር ግድግዳው ጭራሮ የሆነን የአጋዕዝተ ቅድስት ሥላሴን ቤት ማሰብ ፈጽሞ የማይታሰብ ነው። እውነቱ ግን ይህ ነው። ሴቶች ነጠላቸውን፣ ወንዶች ፎጣቸውን እየጋረዱ ቅዱስ ቁርባን ሲቀበሉ ኖረዋል። የዛሬ 17 ዓመት ከጽላት ጋር የመጣ የተሰበረ ዣንጥላ የተቀደደ አልባስ ለመቀየር አቅም አንሷቸዋል፣ እጅ አጥሯቸዋል። አባቶች ይጣራሉ። ልጆች እንድትረዱን ስንል በአጋዕዝተ ዓለም ሥላሴ ስም እየጠየቅን ያለነ። እናቶች ድምፅ ያሰማሉ፣ መልስ እንስጣቸው። ለሊቦ ከምከም ወረዳ የመስኬ የቅድስት ሥላሴ ቤተ ክርስቲያን የበረከት ሥራ በጋራ እንነሳ።